ኦዲየንስም ለኔ የሚዋሽሽን ነገር አለ እንዴ? ስለዚህ ዛሬ የዋሽሽንን ነገር አምነሽ ኦዲየንስንን እኔንም ይቅርታ መጠየቅ ግዴታሽ ነው። የምሬን ነው ግን? አዎ የምሬን ነው ሩታ። እንዴ ዱባይ ሳንሄድ እርጉዝ እንደነበርሽ ሁሉንም ነገር ታውቂ ነበር። ለኔ ግን ምንም የነገርሽኝ ነገር የለም። ኢቨን ዱባይ ሄደሽ ደግሞ መጣን አይደለ? መተን ደግሞ ለኦዲየንስ የዋሸሽው ነገር ምንድነው? ቴስት እንደሚያደርግ አድርገሽ አሁን እንደሚያውቅ ሰው አድርገሽ ቴስት አድርገሽ ምናምን ነገር ነው ለኦዲየንስ የሚያሳይሽው ማለት ነው። ስለዚህ ይሄ ነገር ትክክል አይደለም ወይንስ ነው? ሳትዋሺ ይሄንን መልስ እፈልጋለሁ ካንቺ ማለት ነው። ታውቃለህ አይደለ? ብዙ መዝናኛዎች ላይ እየተጫወትን ነበር። ግመል ላይ መውጣቴ ትክክል አይደለም፣ ሞተር ላይ እንደዚህ መንዳቴ ትክክል አይደለም። ጀት ስኪን በጣም ይነቀንቃል፣ ምክንያቱም ስለሚጎዳ። ይሄንን ህሊና እያወቀ እንዴት ነው ይሄን ነገር ላደርግ የምችለው? እኔ አይና አላ ህሊና ቢስ ነኝ እንዴ? ጨካኝ ነኝ እንዴ? ነገር ግን ያደረኳቸው ነገሮች በሙሉ ልጄን አደጋ ላይ ሊጥለው ይችል ነበረ እና እዚህ ከመጣ በኋላ ነው ቴስት አድርጌ እርጉዝ መሆኔን እርግጠኛ የሆንኩት። ጨርሻለሁ። ማመን የምትፈልገው ማመን ይችላል። እንዳትነካኝ ነካኝ። አንተ ድንች ራስ ማታም በዚህ ሰዓት ፕራንክ ታደርጋታለህ እንዴ? እርጉዝ ናት። እርጉዞች ፕራንክ አይደረጉም። ጭንቅ ነገር አይነገራቸውም። ሴቶቹ አይደለም ድንጋጤ አይነገራቸውም። የምሬን ነው የምላችሁ። እንደዛ ይባላል። እኔ ባላቅ ብዙ ጊዜ ስለሆነ ማለት ትደነግጣለች። ደግሞ ወንዶቹ ደግሞ እንዳሰብ እንዴ ጭራሽ አንተ አብዛኛው ጊዜ ካሜራ ደቅነክ እንደዚህ አድርገሻል ትላታለህ ነገር ምናምን አትደረግ። በኋላ ፕራንክ የሚባል ነገር እኛ ማየት አንፈልግም። ይቅርና ማለት ነው ትሪት ስታረጋት መልካም ነገር ራሱ ስታናግሯት ያናጫንጫ ጭንቅ ነገር ራሱ መናገር ሴት ይባላል። የሚያላቅም ተባለ ነው ደግሞ ብዙ ጊዜ እርጉዝ ሴቶች ሆርሞናቸው ይቀየራል ሙሉ ደስ ብሎናል ባላቅም ተባለ ነው። በነገራችን ደግሞ ልክ ናት እኮ ብትናገርም ባትናገርም በቃ ልክ ናት። ያናጫንጫቸዋል መልካም ነገር ራሱ ስታናገር ሚዲያ ደስ ማይላቸው አለበት ብለን እኛ እናስገድድ። አሁን በዚህ ሰዓት ልትረዳት ይገባል። እንደዚህ ያልሽ ከዚህ ገባሽ ከዚህ ወጣሽ እንድትላት አይደለም። በቃ በዚህ ሰዓት ከጎና ውስጥ ያሰበው ያለችክን ነገር ሁሉ እሺ ማለት አለበት፣ ግዴታክ ነው። እና አብርሽ ከዚህ በኋላ እችለው ፕራንክ አደርጋታለሁ ብትል ወርድ ከራሳችን የቻናሌ ቤተሰቦች አሰላሙ አለይኩም እንዴት ናችሁ? ካንተና የተከበራችሁ አልሐምዱሊላህ ቻናሌ ቤተሰቦች ተመልሻለሁ። ግን ደክሞኛል፣ ግን ወይኔ በጣም ደህናኛል አልሐምዱሊላህ። ቪዲዮ እንድሰራ አስገድዶኛል ማለት ነውና እንዴ የመስራት ሞራል መቀም ነበረኝ። በጣም ደክሞኛል ከምላችሁ በላይ ማለት ነው። ግን የምርታይ ነገር ሆኖብኝ ቀብርሽ እናድርጋውና ቪዲዮ ለመስራት ፍላጎት አሳዘነችኝ እና ፕራንክ ቢሆንም ምንድነው ውስጥ ያሰበውን አፍ ያወጣዋል ነው የሚባለው። ማለት ውስጣችን ያሰብነውን ነገር ነው እንደ ቀልድ አድርገን ለሰዎች እንዲገባቸው የምናደርገው ማለት ነው። እና አብርሽ ለምን አልነገርሽኝም? ለምን እንደዚህ የቤትክን ገበና በሚዲያ ሳይሆን እንደዚህ ነገር በተለይ የሁለታችሁን ነገር ሚዲያ ላይ ካሜራ ደቅነክ ሳይሆን እቤት መፍታት አለብህ። እቤት መነጋገር አለብህ መጀመሪያው ማለት ነው። ለሚዲያም መጀመሪያ አውቀሽ ነው ከዛ በኋላ አንቺ እንደዚህ ምናምን ሚዲያ የሚዲያ ያንተ ተከታዮች ካንተ የሚወጣውን ነው የሚቀበሉት። ገባካ አይደለም? እንደዚህ አውርተህ እውነት ራሱ ሲሰራ የሚዲያ ሰው ተቃራኒ ነው የሚያስብ አብዛኛው ሰው፣ ምናልባት አላህ የመረጣቸው ሲቀሩ ማለት ነው። ስለዚህ አንተ ጭራሽ ሩታ እንድትጠላ አስመሳይ እንድትባል እንደዛ ትላታለህ። የምር እንደው የባለፈውን ጥፊ በደገመችልህ ካልኩኝ በውስጤ ማለት ነውና አይደረግም፣ ነውር ነው። ሲጀመር እኔ ሩታ እውነት ለመናገር ብትሰተር ደስ ይለኛል። ሚዲያ ላይ ባትመጣ አንዳንድ አሉ እኮ ታዋቂ ሰዎች ምንም ሳናያቸው ምንም ሳናቅባቸው መቼ እንዳረገዙ ሳናቅ ወለድን ብሎ ይፖስታሉና ምታቁ ከሆነ ማለት ነው። በተለይ አንዳንድ አርቲስቶች እና እኔ ሩታም እንደዛ ብትሆን ደስ ይለኝ ነበር የምር ስትር ማለት ነው። በቃ አላህ ሰትሮ አይደለም ይሰጣል፣ ሰትሮም ቢያሳድግልን እኛ ወጣ ባናደርገውና ያው እነሱ የሚዲያ እንትን ስለሆኑ ሚዲያው ራሱ ግፊት አለው። በቃ እርጉዝ ነሽ ስትወፍር እርጉዝ ነሽ ስትቀጥን ደግሞ ምን ሆና ነው በቃ የሆነ ደስ ያለንን ሀሳብ አስተያየት ስለምንሰጥ ያም ግን ቴንሽን ውስጥ ይከታል እና
አብርሽ ዛሬ ያደረከው ነገር ትክክል አይደለም አበደም ማለት ነውና እንደዚህ አይደረግም። ከዚህ በኋላ እንደዚህ አታድርጋት። በቃ ሩታን እንደ ትላንትናው እንደሰራው በቃ እንደ ለእርጉዝ ሴቶች እንደዛ ነገር ነው የሚያስፈልጋቸው። የተለያዩ ቦታ መሄድ፣ መዝናናት፣ መሳቅ የምር እና ህመም አሉ ዛሬ አሉ ነው ምላችሁ እስከ መጨረሻው ድረስና ምክንያቱም ያው እኔ ያልሆንኩትን እንደዚህ የሆናችሁት ነው። እኔም እኮ እንዲህ ነበርኩኝ ብላችሁ ማስረዳት ምትችሉት፣ ግን የሰማችሁትን ነገር አሉ ወይ ተባለ ነው ምትሉት። ያው እኔም አሉ ነው እንጂ በተግባር ራሴ ያየሁት ነገር ቢሆን እንዲህ እኮ ነው ብዬ እናገር ነበር። ግን ያው ሲያወሩም አንዳንዴ ደግሞ ሁኔታቸው በተግባርም ሲያሳዩን የምናያቸው ነገራቶች አሉና እርጉዝ ሴቶች ሆነ ያነጫንጫቸዋል። በቃ ህመም ነው የሚለቅባቸው። የምር አላህ ረቢ አልሐምዱሊላህ ወለናቶቻችን እኛን 10 ልጆች 9 ልጆች 8 ልጆች እንዴት አድርጎ እንዴት እንዳሳደጉ ማለት ነው። አንዳንዴ ይገርማል፣ አጃይቡናል የምር ለዛውም በገጠር አካባቢ ሆኖ ማለት ነውና ስራ እየሰሩ ውሃ እየቀዱ ከብት ምን ሳር እያጭዱ ያንን ሁላና አሁን ያንን ህይወት ሩታ ትድገመው ሳይሆን እያልኩ ያለሁት ግን ያው የእናትን ምን ያክል እንትን ልነግራችሁ ፈልጌ ነውና ሩታ ደግሞ በቃ እንደ ጊዜው መሆን አለባት አይደል? የድሮው ነገር አልፏል። እንደ ድሮ ግን አብርሽ ፕራንክ ባያደርጋት እንደዚህ ነገር ባይሳፈጡ በዚህ በእርግዝና ወቅት በቃ እጅ እግራችሁ እንደ ፈጣሪ ሰጥታችሁ ወደ ፈጣሪ ብትጠጉ ቪዲዮን በደንብ ማለት በቃ የሆነ ለሰው ምክር ይሰጣል የምትሉት ነገር ለራሳችሁ ደስ ያላችሁ ነገር ብትፖስቱ ባይ ነኝ። እንደዚህ ወጣ ባትሉ። ከዚህ በኋላ ስንት ነገር አለ። የ6 ወር እርግዝ ተብሎ ይከበራል አሉ። ሌላ ምንድነው ቤቢ ሻወር ይባላል አሉ። ሌላ ደግሞ ምን ነበር ገንፎ ቀን ይባላል አሉ። ሌላ ደግሞ ምን ነበር ብቻ ብዙ ቀናቶች አሉና ያንን ነገር ቪዲዮ ላይ ካሳያችሁ አብዝታችሁ እንደዚህ ብላችሁ ባትናገሩ ባይ ነኝ። እንደኔ ሀሳብ ነው፣ እንደኔ ማለት ነውና የተደበቀ ነገር ጥሩ ነው። የምር ስትር ያለ ነገር ጥሩ ነው። ምክንያቱም ማንም አያገኘውም። ግን እኔ ብቻ ነኝ እኔ ያለው ምናምን የሚባል ነገር ጥሩ ላይሆን ይችላል። አላህ ይጠብቃችሁ። እኛ ስላየንም ሳይሆን እሱ ፈጣሪ የምር ይጠብቃችሁ፣ ሸፍኖ ያኑራችሁ፣ ደብቆ ሰትሮ ማለት ነውና ሌላ ምንም አይደለም። ዛሬ ደክሞኝ ነበር። አብርሽ ድንች ራስ አናዶኝ ነው የመጣሁት። ላይክ እያረጋችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።